ዛሬ ምን ግዕዝ ሞተ የሚሉ ሰዎች የዮሴፍን ወንድሞች መስለው ይታዩኛል። በሀገራችን የሀገራችን ታሪክ፣ የሀገራችን ስልጣኔ፣ የሀገራችን ባህል፣ የሀገራችን ትውፊት የተጻፈበት ታሪካችን በግዕዝ ቋንቋ በሚሊዮን የሚቆጠሩ በውጭ ሀገራትና በሀገራችን በኢትዮጵያ ያሉ በግዕዝ ቋንቋ የተጻፉ በጣም ብዙ መጻሕፍት አሉ። ስለዚህ ኢትዮጵያ ላይ ቋንቋው ሞቷል፣ ግዕዝ የለም ማለት እነዚህ በግዕዝ የተጻፉ መጻሕፍት ሁሉ አብረው ሞቱ ማለት። ስለዚህ ከ5000 በላይ ተናጋሪ ያለው ቋንቋ ሞተ ብሎ መናገር ልክ ዮሴፍን ሽጦ ዮሴፍን አውሬ በላው ብሎ ከመናገር የሚተናነስ አይመስለኝም። ከ60 ሚሊዮን በላይ ደግሞ አማኞች ኦርቶዶክሳውያን ስርዓተ አምልኳቸውን የሚፈጽሙበት ቋንቋ ነው። በነገራችን ላይ ግዕዝ ከሞተ የሀገራችን ታሪክም ሞተ ማለት። ምክንያቱም የሀገራችን ብዙ ታሪካችን የተጻፈው በግዕዝ ነው። ታሪክን የቀበረ ትውልድ ደግሞ ወደኋላ የሚያይበት እስፖቹ፣ ወደፊት ደግሞ የሚያይበት መስተዋት የሌለው መኪናን ይመስላል። በጣም የሚያሳዝነው እኛ የሌሎችን ቋንቋ ለመማር እያጋጠጥን ነው። በየትምህርት ቤቶቻችን አላዋቂ ጠንቋይ መድኃኒቱን ላዋቂ ይባላል። እንደው ንግግሩ ጤነኛ ባይሆን ዮሴፍ በግብፅ በነገስታቱ ዘንድ ተወዳጅ የሆነ ሰው፣ ሰዎችን ከተለያየ አደጋ የሚታደግ ሰው፣ በመጨረሻም ጊዜ ወንድሞችን ከሞት ከረሃብ ያዳነ ብቸኛና አስደናቂ ሰው። ስለዚህ ግዕዝም ሞተ ብትሉትም ግዕዝ ግን በኢትዮጵያም ሕያው ነው፣ በሌሎች ሀገራትም ሕያው ነው። ግዕዝ በታሪክ ሕያው ነው። ግዕዝ በቤተክርስቲያናችን ሕያው ነው። ግዕዝ ለሀገራችንም ለሌሎችም ሀገራት እጅግ በጣም ጠቃሚ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የሰደይቱ መርሃ ግብር ተከታታዮች በልዑል እግዚአብሔር ስም እንደምን ሰነበታችሁ? አሜን። በምህረቱ በቸርነቱ ጠብቆ እስካሁኗ ሰዓት ያደረሰን የአባቶቻችን አምላክ እኛም አምላክ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ግዕዝ ተሸጠ እንጂ አልሞተም። ሰሞኑን የግዕዝ ጉዳይ አነጋጋሪ ሆኖ እንደሰነበተ ሁላችሁ ታውቃላችሁ። እንግዲህ ግዕዝ ለተማሪዎች እንደ አንድ ትምህርት ሆኖ መሰጠት አለበት በሚለው ጉዳይ ላይ አንዳንድ ሰዎች የግዕዝን ቋንቋ ልጆቻችን መማር የለባቸውም፣ የግዕዝ ቋንቋ ለእኛ ልጆች አያስፈልግም የሚል ተቃውሞ ሲያሰሙ እንደሰነበቱ ብዙዎቻችሁ ታውቃላችሁ። ይህን ተከትሎም አንዳንድ ሰዎች ግዕዝ ሞቷል፣ ግዕዝ የሞተ ቋንቋ ነው ሲሉ ይደመጣሉ። በነገራችን ላይ ግዕዝ ቋንቋ አልሞተም፣ ነገር ግን ተሸጠ ማለት እንችላለን። በዚህ በኦሪት ዘፍጥረት ምዕራፍ 37 ከቁጥር 1 ጀምረን ስንመለከተው የዮሴፍ ወንድሞች ወንድማቸው ዮሴፍን ለነጋዴዎች ሽጠው በኋላ ለአባቱ ለያዕቆብ ልጅህ ሞቷል፣ አውሬ በላው ብለው አወሩለት ይለናል። ዮሴፍን የሸጡበት ምክንያቱም መጽሐፍ ቅዱሱ ሲነግረን ዮሴፍ ባለ ራእይ ስለነበረ፣ ባለ ህልም ስለነበረ፣ ወደፊት ተስፋ ስለነበረው ከኛ በላይ ይሆንብናል፣ ይነግስብናል፣ ይገዛናል ከሚል ፍርሃት የተነሳ በወንድማቸው ቀንተው ሊገድሉ ሲሉ እንዲያውም ከወንድማቸው መካከል አንዱ ወንድማችን ብንገድል ምን ይጠቅመናል፣ ከዚያ ይልቅ እንሽጠው ብሎ መክሯቸው እንደሸጡት መጽሐፍ ቅዱሱ ይናገራል። የዮሴፍ ታሪክ በጣም በኋላ የሚገርም ነው። በሌሎች ሀገር ተሽጦ ሂዶ ያደረጋቸው ስራዎችን ስንመለከት በጣም የሚደንቅና አስገራሚ ታሪክ ያለው ነው እና ዛሬ ምን ግዕዝ ሞተ የሚሉ ሰዎች የዮሴፍን ወንድሞች መስለው ይታዩኛል። ራዕይ ያለው ግዕዝን በሀገራችን የሀገራችን ታሪክ፣ የሀገራችን ስልጣኔ፣ የሀገራችን ባህል፣ የሀገራችን ትውፊት የተጻፈበት ታሪካችን በግዕዝ ቋንቋ ነው። በጣም ብዙ የሚባለው ማለት ነው። በተለያዩ ገዳማት አድባራት ብንሄድ የሀገራችንን ታሪክ በግዕዝ ነው ተሰንዶ የምናገኘው እና ግዕዝ ሞተ ብለው የሚናገሩ ሰዎች እነዛን መስለው ይታዩኛል።
ምክንያቱም ግዕዝ ሕያው ነው፣ አልሞተም። እንደው ኢትዮጵያ ላይ እንኳን ሞተ ብንለው ኢትዮጵያም እንዳልሞተ ማስረጃዎችን አመጣለሁ። በሌሎች ሀገር ግዕዝ ምንድን ነው? ግዕዝ በዩኒቨርሲቲ ደረጃ በቋንቋነት በትምህርት መልክ እየተሰጠ እንዳለ እናውቃለን። በዲግሪ በማስተርስ በሌሎችም የትምህርት ደረጃዎች እየተሰጠ መሆኑን ብዙዎቻችሁ ትረዳላችሁ ብዬ አውቃለሁ። ስለዚህ ግዕዝ አልሞተም። እንደው የተወሰኑ ማስረጃዎችን ለማቅረብ ቅዱሳት መጻሕፍትን ብንመለከት በሚሊዮን የሚቆጠሩ በውጭ ሀገራትና በሀገራችን በኢትዮጵያ ያሉ በግዕዝ ቋንቋ የተጻፉ በጣም ብዙ መጻሕፍት አሉ። እንደ ሀገር የሀገራችን ታሪክ፣ የሀገራችን ባህል፣ የሀገራችን ትውፊት፣ የሀገራችን ስልጣኔ ተጽፎ ተሰንዶ በግዕዝ እናገኛለን። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ብሉይ ኪዳኑ፣ ሐዲስ ኪዳኑ፣ ሊቃውንቱ፣ መነኮሳቱ፣ ገድላቱ፣ ድርሳናቱ የቅዱስ ያሬድ ድርሳናትን ብንመለከታቸው ድጓው፣ ጾመ ድጓው፣ ምዕራፉ እና አባ ጊዮርጊስ ዘጋስጫ፣ ሰዓታቱ የመሳሰሉ በጣም ዘርዝረን የማንጨርሳቸው ቅዱሳት መጻሕፍት የተጻፉት በግዕዝ ቋንቋ። ስለዚህ ኢትዮጵያ ላይ ቋንቋው ሞቷል፣ ግዕዝ የለም ማለት እነዚህ በግዕዝ የተጻፉ መጻሕፍት ሁሉ አብረው ሞቱ ማለት ነው። ምክንያቱም መጻሕፍትን የማያውቅ ትውልድ ከተነሳ ምን ሆነና ታሪኩንም ማወቅ አይችልም፣ ባህሉንም ማወቅ አይችልም፣ ትውፊቱንም ማወቅ አይችልም፣ ስልጣኔውንም ማወቅ አይችልም። በጣም የሚያስገርመው አንዱ ጉዳይ ይሄ ነው። ሌላው ከ5000 በላይ ተናጋሪ አለው ግዕዝ ቋንቋ በኢትዮጵያም ከኢትዮጵያ ውጭ። በኢትዮጵያ እንኳን ብንመለከት ልብ በሉ የቤተ ክርስቲያን ሊቃውንት፣ ዲያቆናቱ፣ ካህናቱ፣ መምህራኑ፣ ጳጳሳቱ የመሳሰሉ ሌሎችም ያልዘረዘርኳቸው ቋንቋውን ይናገሩታል። ከዚህ በተጨማሪ ቀደም እንዳልኳችሁ በሀገራችን በተለያዩ ዩኒቨርሲቲዎች በጥቂቶችም ቢሆን እየተሰጠ ይገኛል። እነዚያን የሚያስተምሩ መምህራን ይናገሩታል፣ ተማሪዎችም ለመናገር ይማሩታል። በውጭ ሀገር ቀደም እንዳልኳችሁ እስከ ማስተርስ ደረጃ የሚሰጡ ዩኒቨርሲቲዎች በስፋት አሉ። እነዛም ተናጋሪ ናቸው ማለት ነው፣ የግዕዙ ተናጋሪ ናቸው። ስለዚህ ከ5000 በላይ ተናጋሪ ያለውን ቋንቋ ሞተ ብሎ መናገር ልክ ዮሴፍን ሽጦ ዮሴፍን አውሬ በላው ብሎ ከመናገር የሚተናነስ አይመስለኝም። ከ2000 በላይ ደግሞ ትምህርት ቤቶች አሉ፣ የግዕዝ ትምህርት ቤት ከ2000 በላይ በሀገራችን በኢትዮጵያ እንኳን በጣም ይገርማቸዋል። ከቁጥር ቤት ጀምሮ እንግዲህ ትንሹ የትምህርት ቤት ደረጃ በአብነት ትምህርት ቤት ቁጥር ይባላል። አንድ ተማሪ ሄዶ ሀ ሁ ሂ ሃ ሄ ህ ሆ እያለ ሀ ግዕዝ፣ ሁ ካዕብ፣ ሂ ሳድስ፣ ሀ ራብዕ፣ ሄ ሐምስ፣ ህ ሳድስ፣ ሆ ሳብዕ እያለ ፊደል የሚቆጥርበት ማለት ነው። ጥቂቱ ትንሹ። ከዛ ንባብ ክፍል የሚባል አለ፣ ወይም ደግሞ ዳዊት የሚማርበት። ከዛ ሌሎቹም መዘርዘር ይቻላል። ቅኔ ቤት አለ። ቅኔ ቤት ማለት የግዕዝን ቋንቋውንም እንዲሁም ደግሞ የቅኔን ምንነት የምናጠናበት ከፍተኛ የትምህርት ቤት ነው ማለት ነው። በጣም ብዙ ፍልስፍና ያለበት፣ ብዙ ጥበብ ያለበት፣ ብዙ እውቀት ያለበት ትምህርት ቤት አለ። ከዛ ከፍ ስንል አቋቋም ቤት አለ። አቋቋም ቃሉ ግዕዝ ነው። የሚማሩት መምህራን የቅዱስ ያሬድ ድርሰቶችን የሚያጠኑበት። ድጓ ቤት፣ ድጓ፣ ጾመ ድጓ፣ ምዕራፍ የሚባለው የሚጠናበት። ቅዳሴ ቤት 14ቱ ቅዳሴ ሰዓታት እና ሌሎች የሚጠናበት። ከዛ መጻሕፍት ቤት ስንሄድ ደግሞ የመጻሕፍት ትርጓሜ ትምህርት ቤት የብሉይ ኪዳኑም የሐዲስ ኪዳኑም የሊቃውንቱም የመነኮሳቱም በግዕዝ ያለውን በአማርኛ የሚያመሰጥሩበት ሊቃውንቱ መምህራነ ቤተክርስቲያን እና እንዲሁም ደቀ መዛሙርቱ የሚግባቡበት ቋንቋ። ከፍ ስንልም አቡሻር ትምህርት ቤት ብንገባ የባህር ሐሳብ ትምህርት ቤት ከግዕዝ ጋር የተያያዘ ቋንቋዎችን ራሱ ስንመለከታቸው ማለት ነው። ስለዚህ እንዲያው ከ2000 በላይ ተናጋሪ ነው ቋንቋ ሞቷል ብሎ የሚያወራ ሰው እኔ ዮሴፍን ሽጦ በልቶ ዮሴፍ ሞቷል ብለው ካወሩት ከያዕቆብ ልጆች ለይቼ ለማየት ይከብደኛል። ከዚህ በተጨማሪ ከ100,000 በላይ የሚቆጠሩ የቋንቋ ተማሪዎች ደግሞ አሉ። ከ100,000 በላይ የቋንቋ ተማሪዎች ቀደም እንዳልኩት በሀገራችንም ከሀገር ውጭም ያሉ ያውም በግርድፉ በጥቂቱ የተጠና ማለት አስቡ። ከዚህ ይሄን ያክል ተናጋሪ ያለው ቋንቋ ሞቷል ማለት ምን ማለት ነው?
የተለያዩ ዩኒቨርሲቲዎች ያሉት ነው። የተለያዩ ዩኒቨርሲቲዎች በሀገራችንም ከሀገር ውጭም እንዳለው ማለት ነው። ከ60 ሚሊዮን በላይ ደግሞ አማኞች ኦርቶዶክሳውያን ስርዓተ አምልኳቸውን የሚፈጽሙበት ቋንቋ ነው። በቤተክርስቲያናችን ቀደም እንዳልኩት ማህሌቱ፣ ሰዓታቱ፣ ቅዳሴው በግዕዝ ይባላል። ስለዚህ ግዕዝ ሕያው እንጂ የሞተ አይደለም። ምናልባት ሞተ የሚሉ ሰዎች ወይም በዚህ ሀሳብ ውስጥ ያላችሁ እያንዳንዳችሁ የግዕዝን ጠቀሜታውን ስላላያችሁት ግዕዝ በኢትዮጵያ በእናንተ ዘንድ ያለውን ተመልክታችሁ እንጂ በቋንቋ ደረጃ እንደ ቋንቋ ግዕዝ አልሞተ። በነገራችን ላይ ግዕዝ ከሞተ የሀገራችን ታሪክም ሞተ ማለት ነው። ምክንያቱም የሀገራችን ብዙ ታሪካችን የተጻፈው በግዕዝ ነው። እንደምታውቁት ከጥንታውያን ቋንቋዎች መካከል አንዱና ብቸኛው ቋንቋ ግዕዝ ነው። በተለይም ደግሞ እንደ ሀገራችን እንደ ኢትዮጵያ ስንመለከተው ጥንታውያን ኢትዮጵያውያን ሊናገሩት የነበረ ቋንቋ ታሪካቸውን፣ ፍልስፍናቸውን፣ ስልጣናቸውን፣ ባህላቸውን፣ ትውፊታቸውን ሰንደው ያስቀምጡት በግዕዝ ቋንቋ። ስለዚህ ግዕዝ ቋንቋን መቅበር ማለት ታሪክን መቅበር፣ ታሪክን የቀበረ ትውልድ ደግሞ ወደኋላ የሚያይበት ስፖጁ፣ ወደፊት ደግሞ የሚያይበት መስተዋት የሌለው መኪናን ይመስላል። ወደኋላ ማያ የሌለው መኪና ከምን ጋር ይገጫል? ከሰዎች ጋር ሰዎችን ይገጫል፣ ከመኪኖች ጋር ይገጫል። ታሪክም የሌላት ሀገር ከጥንታውያን ታሪኮች ጋር ትጋጫለች፣ ከባህል ጋር ትጋጫለች፣ ከትውፊት ጋር ትጋጫለች። በጣም የሚያሳዝነው እኛ የሌሎችን ቋንቋ ለመማር እያጋጠጥን ነው። በየትምህርት ቤቶቻችን እንግሊዘኛ ቋንቋ መደበኛ ሆኖ ይሰጣል። ጥሩ ይሰጥ፣ ምክንያቱም እንግሊዘኛ ቋንቋ ወሳኝ ስለሆነ። ወሳኝ የሆነበት ምክንያት ለጽድቅ አለ። ወሳኝ የሆነበት ምክንያት አሁን ብዙ ሰው እየተግባበት ያለ ቋንቋ ስለሆነ የተለያዩ እቃዎችን ማቴሪያሎችን ሲመረቱ ብዙ ቋንቋው የሚጻፈው በእንግሊዘኛ ስለሆነ እነዚያንም ለመጠቀም እንዲያገለግለን ጭምር ነው አይደለ? ሰዎች ደግሞ የኛን የግዕዝ ቋንቋ እየተማሩ ለምን ይመስላችኋል የሚማሩት? ለመጽደቅ አይደለም። እና እንግዲህ የኢትዮጵያን ቋንቋ ግዕዝን ተምረው ምን ለማግኘት ፈልገው? ቀደም እንዳለው ብዙ መጻሕፍቶቻችን ያሉት ከኛ ውጭ ናቸው፣ በእነዚህ ሰዎች እጅ ያውጣሉ። እነዚህ መጻሕፍት ደግሞ በጣም ብዙ ጥበብ፣ ብዙ ፍልስፍና፣ ብዙ ነገር ይዘዋል። ስለዚህ መጻሕፍቱን ሰብስቦ ማስቀመጥ ትርጉም የለም። እነዚያ መጻሕፍት ምን ይላሉ፣ ለምን ይጠቅማሉ የሚለውን ለማወቅ የግዕዝ ቋንቋ ማወቅ ብቸኛና አማራጭ ሆኖ ተገኘ። ስለዚህ በየዩኒቨርሲቲዎቻቸው አሁን የግዕዝ ቋንቋን እየሰጡ ይገኛሉ። ምክንያቱም ተማሪዎች ያንን ተምረው ሲጨርሱ በግዕዝ ያለው ጥበብ አውቀው ተረድተው መድኃኒቱን የተለያዩ ነገሮችን ለማምረት እንዲያግዛቸው። አላዋቂ ጠንቋይ መድኃኒቱን ላዋቂ ይባላል። እንደው ንግግሩ ጤነኛ ባይሆን ሀሳቡ ጤነኛ ባይሆንም እንደዚህ አይነት ብሂል አለ በሀገራችን በኢትዮጵያ። አሁን እኛ አላዋቂ ሆነ የእኛን ቋንቋ ለሌሎች ሰጥተን እኛ የእነሱን ቋንቋ ለመማር እንሞክራለን። የእኛን ቋንቋ ብናውቀው እኮ ብዙ እውቀት አለ፣ ብዙ ፍልስፍና አለ፣ ብዙ ጥበብ አለ። በስነ ከዋክብቱ፣ በፍልስፍናው፣ በባህር ሀሳቡ፣ በአቡሻህሩ ብንሄድ ከጠልቆ ማያልቅ አዘቅት የሆነ ምስጢር አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከጥንት ጀምራ ይዛቸው የመጣቸው ቅዱሳት መጻሕፍት እጅግ በጣም አያሌ ብዙ ናቸው። ግን እንዳለመታደል ሆኖ ይህንን ታሪክ ማወቅ የሚፈልግም ትውልድ የለም። በዚህ ምክንያት ወደኋላ ሲል እንመለከታለን እና በእውነት ግዕዝ ሞተ የምትሉ ሰዎች ግዕዝ ሕያው ነው፣ ግዕዝ አልሞተም። ምናልባት ግዕዝ ከሞተ በእናንተ ዘንድ ነው እንጂ ዮሴፍ በግብፅ ሕያው ነው። ዮሴፍ በግብፅ ንጉሥ ነው። ዮሴፍ በግብፅ በነገስታቱ ዘንድ ተወዳጅ የሆነ ሰው፣ ሰዎችን ከተለያየ አደጋ የሚታደግ ሰው፣ በመጨረሻም ጊዜ ወንድሞችን ከሞት ከረሃብ ያዳነ ብቸኛና አስደናቂ ሰው። ስለዚህ ግዕዝም ሞተ ብትሉትም ግዕዝ ግን በኢትዮጵያም ሕያው ነው፣ በሌሎች ሀገራትም ሕያው ነው። ግዕዝ በታሪክ ሕያው ነው። ግዕዝ በቤተክርስቲያናችን ሕያው ነው። ግዕዝ ለሀገራችንም ለሌሎችም ሀገራት እጅግ በጣም ጠቃሚ ነው፣ ተወዳጅም ነው። ስለዚህ አይምሯችሁን አስተካክላችሁ የግዕዝ ቋንቋን ለመማር ብትሞክሩ ጥሩ ነው። በነገራችን ላይ የግዕዝ ቋንቋን በደንብ የተረዳ ሰው አማርኛን በደንብ ይረዳል። አማርኛ እንደምታውቁት የግዕዝ ልጅ ነው። ሁሉ ነገሩን ስትመለከቱት ከግዕዝ የተቆረጀ ነው። ከፊደል ጀምራችሁ ማየት ትችላላችሁ። ጀ የሚለውን ከደ፣ ጨም ከሚለውን ከጠ፣ ቸ የሚለውን ከተ፣ ኘ የሚለውን ከነ የወሰደውን በአማርኛ ራሱ እንደው እያንዳንዱን ስትመለከቱ ከግዕዝ ነው። መስተአምር ይላል። አሁን
አማርኛ መጽሐፍ ላይ ታችሁት ከሆነ መስተአምር ማለት አመር፣ አመለከተ፣ አመልካች ማለት ነው። መስተጻምር ይላል። መስተጻምር የግዕዝ ቃል ነው። አስተጻመር እንዳደረገ አንድ የሚያደርግ ማለት ነው። መስተዋድድ ይላል። መስተዋድድ ማለት የግዕዝ ቃል ነው። አስተዋደድ አስማማት፣ የሚያስማማ ማስማማት። ሌሎችንም መመልከት ትችላላችሁ። እንደው የምንጠቀማቸው ቤት የሚለው የግዕዝ ቃል ቤት የሚለው ወርሰነዋል ወደ አማርኛ የመሳሰሉ ነገሮችን መዘርዘር ይቻላል እና የግዕዝ ቋንቋን መጥላት በጣም ጤነኛ አይደለም። በነገራችን ላይ ቋንቋን የአንድ ቤተክርስቲያን አድርጎ የሚስል ሰው ካለ ሁሉም ቋንቋ በሁሉም ቋንቋ ደግሞ እምነት የሚያራምዱ ሰዎች አሉ። ስለዚህ አማርኛ ቋንቋ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታስተምርበታለች እና አማርኛ ቋንቋ እንማር ሊባሉ ነው እንዴ? በኦሮሞኛ ቋንቋ ሌሎችም ያስተምሩ አሉ። ኦሮሞኛ ቋንቋ እንደዚያ ስለሆነ ኦሮሞኛ ቋንቋ እንማርም ሊባል ነው። ይሄ አለማወቅ። ቋንቋ ከሃይማኖት ጋር አያገናኝም። ቋንቋ ከብሔር ጋር አይገናኝም። ቋንቋ ከማንነት ጋር አይገናኝም። ሰዎች ግን ሊያገናኙት ይችላሉ። ብንችል በዓለም ላይ ያለው ሁሉ ቋንቋ ብንማሩ ጠቃሚያችን ነው። ለዚያ ነው መድኃኔዓለም ኢየሱስ ክርስቶስ ለሐዋርያቱ አንድ ቋንቋ ያውቁ ነበርና ተጨማሪ ደግሞ 71 ቋንቋ ገለጠላቸውና 72 ቋንቋ እንዲያውቁ አደረጋቸው። በ72ቱም ቋንቋ ወንጌልን ሰበኩ። ስለዚህ 72ቱም ቋንቋ ያስፈልጋል። በዓለም ላይ ያሉ ቋንቋ ደግሞ በዛው ላይ ደግሞ እጅግ በጣም ጥበብ ያለበት እንደ ግዕዝ ያለው በቋንቋነት ደረጃ ራሱ ወደርና አምሳያ የሌለው ነው። በነገራችን ይህንን ስንል ለግዕዝ አዳልተን በቃ ስለምንወደው ከመቆርቆር አንጻር እና አእምሯችንን አስተካክለን የሰዎችን ቋንቋ ለመማር እንደምናንጋጥጥ ሁሉ የራሳችንን ቋንቋ ተምረን ሀገራችንን ታሪካችንን አውቀን በሀገራችን በፍቅር በሰላም በአንድነት እንድንኖር እግዚአብሔር በቸርነቱ ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።